بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس هداية المستفيد في أحكام التجويد الدرس من نايبة ساعات النو درس انقدي بعلفو لاي يجمنو درس نبر انقدي كفل سلاسة عرات لاي زي من نايو كفل سلاسة أمستنو ميهونو فصل في بيان الأمور المحرمة حرام يهو نقراتوچن قلت سلام عدرق بلن يجمنو رأس نبر التي ابتدعها القراء في قراءة القرآن قراء يجمروا شيء هونو قرآن بميقروا بساعات እንግዲህ ከሰለፎች የሌለ ወይም ሰለፎች እንደው የሚከለክሉት የሆነ ነገር አዳዲስ የሆኑ ነገራቶች አሉ። እነዛ ነገራቶች ያው ጥንቃቄ ማድረግ አለብን ብለን ባለፈው የጀመርናቸው ነገራቶች ነበሩ። طيب ስለዚህ ኢንሻአላህ ካቆምንበት እንቀጥላለን። ባለፈው የጀመርነው ወሚንሃ ከዚህ ሐራም ከሆኑ ወይም ቢድዓ ከሆኑት ውስጥ ሸይኡን ይሰማ ቢተርቂሲ ብለን ባለፈው አይተን ነበር። ተርቂስ ማለት ምን ማለት ነው የሚለው ومعناه أن الشخص يرقص صوته بالقراءة የሚለው ባለፈው ደርሳችን ላይ አይተነዋል። አሁን የምናነሳው وقال بعضهم የተርቂሱን ትርጉም ሲነግሩን እንግዲህ ومعناه ብለው የመጀመሪያ ትርጉም ነግረውናል። ባለፈው ደርሳችን ክፍል 34 ላይ አይተነዋል። ومعناه أن الشخص የሚለው ያው የተርቂሱን ትርጉም ነው። ሁለተኛ وقال بعضهم ከፊሎቹ ደግሞ አሉ አለ። ስለምን ሲናገሩ ነው? ስለ ተርቂስ ሲናገሩ ተርቂስ ማለት ምን ማለት ነው የሚለው ሲገልጹልን ከፊሎቹ አሉ ምን አሉ? هو أن يروم السكت على الساكن ያሉ هو እሱ أن يروم هو ማለት አይ ተርቂሱ ማለት ተርቂስ የሚባለው ነገር ተርቂስ የሚባለው أن يروم ማለት أن يقصد ማለት ነው። ሊቀስድ ነው ወይም ሊያስብ ነው። አሰክተ ቃሪኡ በሚቀራበት ሰዓት ዝም ሊል ሊያስብ ነው ማለት ነው። ማለት እንግዲህ ዝም ሊል ሊያስብ ነው ሲል እንግዲህ ሳሚዑም በሚሰማበት ሰዓት እኛ ለምሳሌ በምንሰማበት ሰዓት ይሄ ቃሪ እዚህ ላይ ሰክታ ሊያደርግ ነው ወይ ዝም ሊል ነው ወይም ወቅፍ ሊያደርግ ነው ብለን ስንጠብቀው የሚያደርገው ነገር አለ ማለት ነው። طيب ስለዚህ እንደማንም ተርቂስ የሚባለው هو እሱ أن يروم ሊያስብ ነው። አሰክተ ዝም ማለትን ሊያስብ ነው ቃሪኡ ማለት ነው። على الساكن ስኩን ላይ ዝም ማለትን ያስብ ነው ማለት ዝም ማለት ወይም የሚቆም ያስመስልና ثم ከዛ ينفر ወዲያውኑ ይሄዳል ማለት ነፍር ማለት ወዲያውኑ ልፍ ያልፋል። አንሁ ከዛች ሊያቆምበት ካልናት ወይም ይቆማል ብሎ ካስመሰለበት ቦታ ላይ እንደሚቆም ያስመስልና ከዛ በኋላ ምን ያደርገዋል? እንደገና ወዲያውኑ ነፍር ያደርጋል ወዲያውኑ ይሄዳል ማለት ነው። አንሁ ማለት ከዛ ሊቆምበት ካለው ቦታ طيب مع الحركة ሲሄድም مع الحركة حركة ሰጥቶ ማለት ነው። እንግዲህ ሲቆም በስኩን ነበር ያው መቼ የሚቆመው በስኩን ነው። በስኩን ሊቆም ነው ብለን ስንጠብቀው ሰክታ በስኩን ላይ ሰክታ ያደርጋል ተብሎ ሲጠበቅ እሱ ማስመስሎ እንደገና ከዛ በኋላ ምን ያደርጋል? የንፊሩ ወዲያውኑ ይሄዳል። አንሁ ከዛች ሊቆምባት ካላት ቦታ ካስመሰላት ቦታ مع الحركة حركة ሰጥቶ ማለት ነው። مع الحركة ማለት حركة ማለት እንግዲህ ቅድም ስኩን ነበር። አሁን حركة ፈትሐ ሊሆን ይችላል ወይም ضمة ወይም ከስራ ሊሆን ይችላል። ከነዚህ ሐረካዎች አንዱን ሐረካ ሰጥቶ ያልፈዋል ማለት ነው። في عدو وهرولة እንደዚህ እንግዲህ በሚያልፍበት ሰዓት በዐድውና ሀርወላ ማለት ነው። እንግዲህ ዐድው ያው ፍጥነት ማለት ነው። ሀርወላም ፍጥነት ነው። ሁለቱም የፍጥነት አይነቶች ናቸው። እንደማንም في عدو وهرولة ሆኖ በፍጥነት ያልፈዋል። ስለዚህ ዐድውና ሀርወላ የሚባለው የፍጥነት አይነት ናቸው። እንደማንም በፍጥነት ወዲያውኑ እልፍ ይለዋል ማለት ነው። طيب ስለዚህ እንደዚህ ማድረግም የለበትም። እንግዲህ ቃሪ ሰክተ የሚያደርግ ከሆነ ሰክተ ማድረግ ነው። ሰክታን አስመስሎ ደግሞ እንደገና እንግዲህ ምናልባት የሚቆም ከሆነ ራሱ መደል ዓሪ ሊስኩን የሚባለው አለ። እንግዲህ ምናልባት የሚያልፍ ከሆነ ሁለት ሐረካ የሚሳበውን ስንት ሐረካ ሊያደርገው እስከ 4 እስከ 5 ሐረካ ሊስበው ይችላል። ምን ሆኖ መደል ዓሪ ሊስኩን መጥቶበት ሊቆም ካስመሰለ የሌለውን መድ ስቦ ራሱ ከዛ በኋላ እንደገና ሐረካ ሰጥቶ ሊሄድ ነው ማለት ነው። ስለዚህ በዛ ሰዓት እንግዲህ ለመቆም ሲያስብ መድ ሊያደርግ ነው። መቼም በሚቆምበት ሰዓት ሁለት ሐረካ የሚሳብ ፊደል ከሆነ ወይም መደል ጠቢዒ ከሆነ ወደ 4 እና 5 ሊያደርገው ይችላል። እንደገና ሊቆም ስቦት እያለ መቆም ሲገባው እንዴት ሐረካ ሰጥቶ ካለፈው ቦታው ይበላሻል ማለት ነው። ምክንያቱም መሳብ የሌለበት ቦታ ይስባል ማለት ነው። ስለዚህ ይሄ ራሱ አንዱ ተርቂስ ከሚባለው ውስጥ ይመደባል። ተርቂስን በሁለት አይነት ሁኔታ ፈስሮ ነገረን ማለት ነው። طيب ومنها አሁንም ሐራም ከሆኑት ውስጥ ወይም ቃሪዎች እንደ ቢድዓ ካመጧቸው ነገሮች ውስጥ ይመደባል። ሸይء ነገር አለ ይሰማ የሚጠራ ቢተሕዚኒ ተሕዚን ተብሎ የሚጠራ ማለት ነው። ተሕዚን ማለት እንግዲህ ሐዘን ያው ማዘን ነበረ። ሰዎችን ተሕዚን ደግሞ ሰዎችን ማስተከዝ ማለት ነው። ሰዎችን ማስተከዝ ሰዎችን ማሳዘን ማለት ነው።
ጠይብ እንዴት ነው ከተባለ ወሁወ እሱ አንየትሩከ አልቃሪኡ ሚቀራ ሰውዬ ሊተው ነው አለ። አንየትሩከ ሊተው ነው። አልቃሪኡ ሚቀራው ቃሪኡ ሊተው ነው። ምንድን ነው የሚተው? ጢባዐሁ ተፈጥሮውን ማለት ነው። ጢባዕ ማለት እንግዲህ ጠብዕ ማለት መጀመሪያ የተፈጠረበት መጀመሪያ ያለበት ሁኔታው ማለት ነው። ተፈጥሮ ሊተው ነው ማለት መጀመሪያ እንግዲህ የሚታወቅበት የራሱ የሆነ ተፈጥሮ አለ። ሁሉም አላህ ሱብሓነሁ ወተዓላ ሲፈጥረን በተለያየ ሁኔታ በአቀራራችን በሁሉ ነገራችን የተለያየ ነን። ሁላችንም አንድ አይደለንም። ስለዚህ እኔ ለራሴ በምቀራበት ሰዓት የራሴ የሆነ የአቀራር ሁኔታና የአቀራር ተፈጥሮ አለኝ የተሰጠኝ የሆነ ማለት ነው። ስለዚህ ያንን ሊተው ነው ማለት ነው። አንየትሩከ ሊተው ነው። አልቃሪኡ የሚቀራው ሰውዬ ጢባዐሁ ተፈጥሮን ከዛስ ወዓደተሁ ልምዱ ማለት ነው። እንግዲህ ከዚህ በፊት ሲቀራ ይታወቃል። የራሱ የሆነ ልምድ አለው። ፊት ቲላወቲ ቂራት በቲላዋ በሚያደርግበት ሰዓት ልምዱና እንደዚሁም ጢባዑ ተፈጥሮ ይተውና ወየእቲ ያመጣል ቢሃ ዓላ ወጅህን አኸረ ወየእቲ ያመጣል ቢሃ ማለት እንግዲህ ተፈጥሮውን ወይም ዓደቱን ይተውና ያመጣል ዓላ ወጅህን በሁኔታ ላይ አኸረ በሌላ ሁኔታ ላይ አድርጎ ያመጣል ማለት ነው። ማለት እንግዲህ በተፈጥሮ ድምፁ የራሱ ድምፅ ተፈጥሯዊ የሆነ የተሰጠው ድምፅ አለ፣ ጢባዑ አለ። ሁለተኛ ደግሞ ዓደት ደግሞ አለ፣ ልምድ አለ። እንግዲህ እሱ በዓደቱ እንዴት እንደሚቀራ ሁሉም ሰው ያውቀዋል፣ አብዛኛው ሰው ያውቀዋል። ስለዚህ ያቺ ተዋትና ምን ወየእቲ ቢሃ አሁንም ሁኔታ ወይም ዓደት ሊያመጣ ነው። ዓላ ወጂን በሁኔታ ላይ አኸረ በሌላ ሁኔታ ምን አስመስሎ ከአነሁ ቁርጥ እሱ መስሎ ሐዚኑን ያዘነ መስሎ ማለት ነው። ያዘነ መስሎ ማለት ከዚህ በፊት ሲቀራ እንግዲህ አቀራሩ ላይ እንደሚታወቀው ወይም እንደው ሲቀራ ራሱ ባይታወቅም የራሱ ተፈጥሮ እንደዚህ አልነበረም። ሲቀራ እንደዚህ የማዘን ምናምን ተፈጥሮ አልነበረውም። ግን ያን ተፈጥሮውን ጢባዑን ትተው ከዚህ በፊት ሲቀራ የነበረው ዓደቱ ልምዱን ትተው ከአነሁ ልክ እሱ ምን ሊመስል ነው? ሐዚኑን ያዘነ መስሎ መቅራት ማለት ነው። ጠይብ የካዱ ይቀርባል አንየብኪያ ሊያለቅስ ይቀርባል ማለት ነው። ልክ የሚያለቅስ ያስመስለዋል። ድምፁን ሊያለቅስ ይቀርባል። ሚን ኹሹዕን ከኹሹዕ አላህን ከመፍራት አስመስለው እንግዲህ ኹሹዕ ሐቂቀተን እኮ ይሄ ቢኖረውና ሐቂቀተን ከልቡ ቢመጣ ትልቅ የሚፈለግ ነገር ነው። ምክንያቱም ቁርአን በሚቀራበት ሰዓት አላህ ሱብሓነሁ ወተዓላ ፈርቶ የአላህ ሱብሓነሁ ወተዓላ ንግግር አስተንትኖ ተፈኩር አድርጎ አላህን ፈርቶ ቢያለቅስ ውስጡ ሐዘን ቢሰማው ትልቅ ነገር ነው። ምክንያቱም የአላህ ፍራቻ ነው። ቀድ አፍለሐል ሙእሚኑን ነው። አለዚነ ሁም ፊ ሶላቲሂም ኻሺዑን ነው። እንግዲህ ሶላት ላይ ብቻ አይደለም ኹሹዕ በሁሉም ቦታ ኹሹዕ የሚፈለግ ነው። ኹዱዕም አለ መተናነስ ማለት ነው። ስለዚህ ይሄ ግን አሁን እየተጠላ ያለው ወይም እየተቃወመ ያለው የትኛው ነው? የለውም። ውስጡ ላይ ሐዘን የሚባል ነገር ጭራሽ የለውም። ተፈኩርም የለም። ያስተነተነው ነገር የለም። ግን ከአነሁ ልክ እሱ ግን እያስመሰለ ማስመሰል ማለት ነው። ውስጡ ላይ ሐዘን ሳይኖረው ሐዚን መስሎ በጣም ያዘነ መስሎ ትርጉሙ ተረቶት አውቆት ያዘነ መስሎ እንደዚሁም የካዱ ሊቀርብ አይንየብኪ ሊያለቅስ ሊቀርባል። እውነተኛ ማልቀስ ሳይሆን ማልቀስን ልክ እንደሚያለቅስ ለማስመሰል ማለት ነው። ከምን የተነሳ ሚን ኹሹዕን አላህን ከመፍራት የተነሳ ወኹዱዕን ለአላህ ሱብሓነሁ ወተዓላ ከመተናነስ የተነሳ ራሱን ወደ ማልቀስ ይቀርባል ማለት ነው። ጠይብ ግን እውነት እንግዲህ ከውስጡ ቢሆን መጀመሪያ እንዳልነውም ጥሩ ነበር። ከውስጡ ሳይሆን ሲቀር ነው። ከውስጡ ሳይሆን እንደዚህ ሲያደርግ ይሄ ራሱ የተከለከለ ነው ማለት ነው። ይሄ እንግዲህ ምን ተብሎ ይጠራል? ተሕዚን ተብሎ ይጠራል። ስለዚህ ይሄ ተሕዚን የሚባለው ባህሪ እንግዲህ ሰውየው ቁርአን በሚቀራበት ሰዓት ማልቀስ ይኖርብናል። ተፈኩር አድርገን ትርጉሙን አውቀን ከዛ በኋላ ውስጣችን ጋር አገናኝተን ማልቀስ ለአላህ ሱብሓነሁ ወተዓላ መተናነስ ያስፈልጋል። ግን ሳይኖረን ውስጣችን ላይ ሳይኖረን ለእኛ ለሚሰማው አካል ብቻ ለማስመሰልና ልክ እንደምናለቅስ በጣም አላህ እንደፈራን ለአላህ እንደተናነስን ለማስመሰል ግን ተሕዚን አይፈቀድም ማለት ነው። ጠይብ ሲቀጥል ምን አለ? ወኢነማ ኑህየ የተከለከለበት ምክንያት አለ። ወኢነማ ኑህየ የተከለከለበት ምክንያት አንሁ ከዚህ ሊማ ፊሂ እሱ ላይ ስለሚገኝ ነው። ሊማ ፊሂ እሱ ላይ ስለሚገኝ ምን ይገኛል? አርያኡ ሪያ ይገኝበታል። ልዩልኝ ማለት ነው። ጠይብ ያው እንግዲህ መቼም ውስጡ ላይ ከሌለ ሐዘን ከሌለው ተፈኩር አድርጎ አስተንትኖ ኹሹዕ ከሌለ አላህ መፍራት ከሌለ ለአላህ መተናነስ ለአላህ ሱብሓነሁ ወተዓላ ንግግር መተናነስ ከሌለ የሚሆነው ምንድነው? ማስመሰል ነው ማለት ነው። ስለዚህ ለዚህም ተብሎ ለሪያ ተብሎ ተከልክሏል። ሪያ ደግሞ ያው ሽርከል አስገር ከትንሽ ሽርክ ውስጥ ከሚመደቡት አሽርኩል አስገር ሁወ ሪያ ብሎ ነብዩ አለይሂ ሰላም የተናገሩት ነው። ከሪያ ደግሞ ራሳችን በየትኛው ሁኔታ ራሳችን ልንጠብቅ ይገባል ማለት ነው። ጠይብ ወሚንሃ አሁንም እንግዲህ ሐራም ከሆኑ ወይም ቢድዓ ከሆኑ ነገራቶች ሸይኡን ነገር አለ ዩሰማ የሚጠራ ቢተርዒድ ተርዒድ ተብሎ ደግሞ የሚጠራ አለ።
ጠይብ ተርዒድ እንግዲህ ተርዒድ ራዕድ ማለት እንግዲህ ያው ይሄ ለምሳሌ ዝናብ ሊዘንብ አካባቢ ነጎድጓድ ነገር አለ። ልክ እንደዚህ አይነት ድምፅ ማምጣት ማለት ነው። አንዴ ዝቅ ከፍ ያለ እንደዚህ አይነት ነገር ማምጣት። ጠይብ እንደማንም ወደፊት ትርጉሙ ሊነግረን ነው፣ መዕናሁ ብሎ ሊነግረን ነው። ተርዒድ ተብሎ የሚጠራ አቀራር አለ፣ አሁንም ሐራም የሆነ የተከለከለ ማለት ነው። ወመዕናሁ ትርጉሙ ተርዒድ ማለት ምን ማለት ነው ከተባለ እንግዲህ ያው ተርዒድ ማንቀጥቀጥ ወይም ማርገብገብ ነው። ማርገብገብ ወይም ማንቀጥቀጥ ነው ትርጉሙ የሚሆነው፣ ወደፊትም ይነግረናል። አነ ሸኽሰ ሰውየው አለ። ጠይብ አነ ሸኽሰ ሰውየው ዩረዒዱ ሰውተሁ ዩረዒዱ ድምፁን ምን ያደርገው ያርገበግበዋል፣ ያንቀጠቅጠዋል ማለት ነው። ሰውተሁ ድምፁን በሚቀራበት ሰዓት ድምፁን እንግዲህ ባለበት በኖርማል ሁኔታ መውሰድ ሲገባው ከፍ ዝቅ እያደረገ በመካከል ምን ያደርገዋል ያርገበግበዋል፣ እንደዚሁም ያንቀጠቅጠዋል ማለት ነው። ቢልቁርአኒ ቁርአን በሚቀራበት ሰዓት ከአነሁ ልክ እሱ መስሎ ማለት የርዑዱ ሚን ሽደቲ በርዲን ወአለሚን አለ። ጠይብ ከአነሁ ልክ እሱ መስለው የርዑዱ እንደሚንቀጠቀጥና እንደሚርገበገብ ከምን ሚን ሽደቲ በርዲን ከብርድ ከቅዝቃዜ ብርታት ማለት ነው። ሽዳ ማለት ብርታት፣ በርድ ማለት ደግሞ ቅዝቃዜ ማለት ነው። ከቅዝቃዜ ብርታት በጣም ምን የሚሆን ይመስለው ሚንቀጠቀጥ መስሎ ማለት ነው። እንግዲህ ያው ለምሳሌ ምናልባት በጣም በሆነበት ሰዓት ብርድ በሆነበት ሰዓት አንዳንድ ሰው በበረደው ሰዓት ሲያወራ ምላሱ ምን ሊሆን ይችላል ሊኮላተፍ ወይም ሊርገበገብ ይችላል። በጣም ስለበረደው ወይም ሲቀራም ሊሆን ይችላል። ቢቁርአን በዛ ሰዓት ቁርአን ቢቀራ ሊርገበገብ ይችላል። ልክ እሱ ደግሞ ድምፁን የሆነ ነገር ለማስመሰል ወይም ሰዎች ለመሳብ ብሎ ምን ያደርጓል ድምፁ ከአነሁ ልክ ብርድ እንደያዘው ሰው ምን ያደርጓል ድምፁን ያርገበግበዋል፣ ያንቀጠቅጠዋል ማለት ነው። ወይም ወአለሚን ህመም ኖሮበት ማለት ነው። ብርድ እንኳን ባይኖር ሌላ አንዳንድ እንግዲህ የሆነ ህመም ያለበት ሰው የሚያንቀጠቅጥ የሆነ ህመም ያለበት ሰው ሰውነቱ ሊንቀጠቀጥ ይችላል፣ ምላሱ ሊንቀጠቀጥ ይችላል። በዛ ሰዓት ቢያወራም ቢቀራም ምን ሊሆን ይችላል ተርዒድ ሊኖር ይችላል፣ ሊንቀጠቀጥ ይችላል። ያ ችግር የለውም እንግዲህ መቼም ከበሽታ ነው። ወአለሚን ህመም አለም ማለት ህመም ማለት ነው። አሷበሁ ማለት ያገኘ ከሆነ ከህመም ያገኘ የሆነ በሽታ ኖሮ ከዛ ህመም እንደሚንቀጠቀጥ ሰው እሱም ቂርአቱ ምን ያደርገዋል በዛ ሁኔታ ያንቀጠቅጠዋል ማለት ነው። ስለዚህ ይሄም የተከለከለ ነው። ተርዒድም ማለት የተከለከለ ድምፁ እንግዲህ ባለበት መሳብ ባለበት ያክል መጀመሪያ በጀመረበት ድምፅ ሄዶ ቀጥ አድርጎ መሳብ እንጂ ማንቀጥቀጥ፣ መጨመር፣ ከፍ ዝቅ እያደረጉ በመካከል ሌላ ሐረካ እያመጡ ባለፈው ላይ እንዳየነውም ይህን ሁሉ የተከለከለ ነው እያለ ነው። ጠይብ ሌላኛው ወሚንሃ አሁንም ከተከለከሉት ውስጥ ይመደባል ሸይኡን ነገር አለ አኸሩ ሌላ ነገር ይሰማ የሚጠራ ቢተሕሪፊ ተሕሪፍ ተብሎ የሚጠራ ማለት ነው። ተሕሪፍ ማለት ደግሞ እንግዲህ ማዞር ወይ ማዛባት ማለት ነው። መጀመሪያ ካለበት ሁኔታ ዞር ማድረግ ትርጉሙን ዘወር ማድረግ ተሕሪፍ ተብሎ ይጠራል። ከዚህ በፊትም ያው ሌላ ኪታብ ላይ ስለ ተሕሪፍን ያየንበት ሁኔታ አለ። ጠይብ እንደማንም ያለበትን ሁኔታ ማዞር ማለት ነው። ተሕሪፍ ይባላል የተከለከለ ሐራም የሆነ ምንድነው ከተባለ አሕደሰሁ ሃኡላኢ አለዚነ አሕደሰሁ አዲስ የፈጠሩት አዲስ ያመጡት የሆኑ ሃኡላኢ እነዚያ አለዚነ ያው እነዚያ ማለት ነው የጅተሚዑነ ሚሰባሰቡ የሆኑ ማለት ነው። እነሱ የፈጠሩት አዲስ ያመጡት ጠይብ ወየቅረኡነ ቢሰውቲን ዋሂድን ወየቅረኡነ ቁርአን ይቀራሉ ቢሰውቲ በድምፅ ዋሂድ በአንድ ድምፅ ይቀራሉ ይሰባሰባሉ። ከዛ በኋላ ቁርአን ይቀራሉ። ሲቀርቡ ራሱ በምን አይነት ሁኔታ ነው? ቢሰውቲን በድምፅ ነው ዋሂድ በአንድ ድምፅ ማለት ነው። ከዛ ፈየቅጠዑነ አልቂራአተ በአንድ ድምፅ በሚቀሩበት ሰዓት ፈየቅጠዑነ ይቆርጣሉ አልቂራአተ ቂርአቱን ይቆራርጡታል ማለት ነው። ለምን? ድምፃቸው ለመጠባበቅ ማለት ነው። የሚቀሩት በአንድ ድምፅ ነው። ሲያቆሙ ሁላቸውም በተመሳሳይ ማቆም አለባቸው። ሲቀጥሉ ሁላቸውም በተመሳሳይ መቀጠል አለባቸው። ስለዚህ ድምፃቸው ተመሳሳይ እንዲሆን ምን ያደርጉታል? ቂርአቱን መቆም የሌለባቸው ቦታ ቆርጦ ያቆማሉ። መጀመር ከሌለባቸው ቦታ ደግሞ ይጀምራሉ ማለት ነው። ይሄ ደግሞ ምን ተብሎ ይጠራል? ተሕሪፍ ተብሎ ይጠራል ማለት ነው። ጠይብ ስለዚህ ይሄ ራሱ ምንድነው የተከለከለ ነው ማለት ነው። እና እንደማንም ለምሳሌ ሐለቃ የሚያስቀራ ሰው ወይም ተልቂን የሚያስደርግ ሰው ከሆነ ችግር የለው ማለት ተማሪዎችን ወይም ኡስታዝ ሆኖ አስተማሪ ሆኖ ተማሪዎችን ሰብስቦ በአንድ ድምፅ ቂርአት ቢያስቀራቸው በአንድ ድምፅ አወጣጥ ሐለቃ ቢያስተምራቸው ይሄ ችግር ያለው አይደለም። ግን ቁርአን ተሰብስቦ በአንድ ድምፅ ሁሉንም በአንድ ድምፅ ሆኖ መቅራትን ግን በእንደዚህ አይነት ሁኔታ ግን በዒባዳ መልኩ እንደዚህ የተገኘ ነገር የለም ማለት ነው። ቁርአን የሚቀራ ከሆነ እያንዳንዱ ሰው ለራሱ ቁርአን ይቀራል። ምናልባት መደማመጥም ካለ አንዱን የቀራ ሌላኛው ሊያዳምጥ ይችላል። ይሄም ይቻላል። አንዱ የቀራ ሌላኛው ማዳመጥ። ግን ሁሉም ተሰብስቦ ደግሞ በአንድ ድምፅ ቁርአን መቅራት እንደዚህ አይነት ስላልተገኘ አይሰራም ማለት ነው። ጠይብ
አሁን ስራው ብቻ አይደለም የተጠላው፣ ስራው ብቻ ሳይሆን ይቀራሉ ቢሰውቲን ዋሂዲ በአንድ ድምፅ ነው የሚቀሩት፣ በአንድ ድምፅ ነው። ከዛስ ፈየቅጠዑነ አልቂራአተ ያኔ ድምፃቸው ለመጠባበቅ ብሎ ምን ያደርጋሉ? ቂራአቱን ይቆራርጡታል። ወየእቲ ያመጣል ባዕዱሁም ከነሱ ከፊላቸው ቢባዕዲል ከሊመቲ ቢባዕድ ማለት ከፊል ነገር ያመጣል። ባዕዱሁም የነሱ ከፊላቸው ማለት ከተሰባሰቡ ሰዎች የተወሰኑት ማለት ነው። ምን ያመጣል? ቢባዕዲል አሁንም ከፊል የተወሰነ ነገር ያመጣል። አልከሊመት የቃሉ የተወሰነው ቁራጭ ያመጣል ማለት የሆነን ቃል ግማሽ ያመጣዋል። ወልአኸሩ ሌላኛው ደግሞ አለ ጠይብ ሌላኛው ደግሞ ማለት አሁንም ከተሰባሰቡ ሰዎች ሌላኞቹ ደግሞ ቢባዕዲሃ ቅድም ካመጣው ከባዕዱ ከከፊሉ የቀረውን ባዕዱ ከፊሉን ይዞ ይመጣል ማለት ጠይብ። ስለዚህ ቢባዕዲሃ አልአኸር ያለ ቢባዕዲሃ ማለት በከፊሉ አልአኸር በሌላኛው ከፊሉ ማለት ነው። ጠይብ ኢንሻአላህ እንድገመው። ወየእቲ ያመጣል ባዕዱሁም እነዛ ከተሰባሰቡ ሰዎች ምን ያመጣል? ቢባዕዲል ከሊማ የተወሰነ ቃል ያመጣል ማለት እንግዲህ ሁሉም ተሰብስቦ በአንድ ድምፅ እንኳን ባይቀሩትም የተወሰኑት በአንድ ድምፅ የተወሰኑት በአንድ ድምፅ ቂራአቱ ምን ያደርጉት ይቆራረጡታል። ወይም አያው አንቀጹ የተወሰነ ጀማዓ ይጀምረዋል። የተወሰነ ከሄደ በኋላ መካከል ላይ ቆም ያደርገውና ያቆሙና ሌላኛው ጀማዓ ይቀበላል። አሁን እነዛን ጀማዓ የተወሰነ ይቀሩና ያቆሙና ሌላኛው ጀማዓ ይቀበላል። እንደዚህ የተቀባበሉት መሄድ ማለት ነው። አሁን እያለን ያለው እሱ ነው። ወየእቲ ያመጣል ባዕዱሁም ከነሱ ከተሰባሰቡ ሰዎች ቢባዕዲል ከሊማ ማለት የተወሰነውን ቃል ይቀራል ማለት ነው። ከፊል ቃልን ይቀራል። ወልአኸሩ ሌላኛው የቀሩ ሰዎች ደግሞ ማለት እነዛ ያልቀሩ ቀጣይ ያሉ ሰዎች ጀማዓዎች ቢባዕዲሃ አልአኸሪ ቢባዕዲሃ ከፊሏ አልአኸሪ ሌላኛው ከፊል የትኛው ከፊል ነው? የቁርአኑ ሌላኛው የከሊማው ሌላኛው ከፊል ያመጣል ማለት ነው። ከዛስ እንደዛ እየቆራረጡ አንዱን አያ ወይም አንዱን አንቀጽ እንደዛ አድርገው ይጨርሳሉ። ቀጣዩ አንቀጽ እንደዛ እያደረጉ እየቆራረጡ ይጨርሱታል ማለት ነው። ስለዚህ ይሄ ራሱ ምንድነው? ተሕሪፍ ተብሎ ይጠራል። ይሄም ከሚከለከሉት ውስጥ ነው። እንግዲህ የሚቀራ ከሆነ አንዱን ሙሉ ቀርቶ ሌላኛው ሊያዳምጥ ይችላል። እንደዚህ ግን አንዱን ቃል እንደዚህ እየቆራረጡ እንደዚህ ያደረጉ መቅራት ግን የለም። ወይም በጀማዓ ተሰብስቦ እንደዚህ መቅራትም የለም። አንዳንዴ ደግሞ በተለያየ ቦታ ይሄ ያሲን የተለያየ ተባረክን የተለያየ ነገር እሱ አያቱል ኩርሲን እንደዚህ ተሰብስቦ መቅራት አለ። እነዚህ ራሱ ከሐዲስ አንጻር ማስረጃ ያላቸው አይደሉም። በተለያየ ሁኔታ ሰዎች በሞቱበት ሰዓት በተለያየ ሁኔታ እንደዚህ ተሰብስቦ የሚቀሩ ሁኔታዎች አሉ። እነሱም ማስረጃ ያላቸው አይደሉም። እንግዲህ ቁርአን የሚቀራበት ቦታና ሰዓት አለው። በዛ ሰዓት ብቻና ብቻ ነው እንጂ ለምሳሌ የሞተ ሰው ላይ ቀብር ላይ የተለያየ ቦታ ላይ ሄዶ እንደዚህ የሚደረጉ ሁኔታዎች አሉ። እነዚህም ጥንቃቄ ያስፈልጋል ማለት ነው። ጠይብ ከዛ ምን አለን? ወዩሐፊዙን እነዚህ ሰዎች ይጠባበቃሉ ምን ዐላ ሙራዓቲል አስዋቲ ወዩሐፊዙን ማለት በመጠባበቅ ላይ በጣም ትኩረት ያደርጋሉ። በምን ላይ? ዐላ ሙራዓቲ በመጠባበቅ ላይ ዐላ ሙራዓቲ ማለት በመጠባበቅ ላይ አስዋቲ ድምጻቸው በመጠባበቅ ላይ ሙሐፈዛ ያደርጋሉ፣ ይጠባበቃሉ፣ በጣም ትኩረት ያደርጋሉ ማለት ነው። እንግዲህ የሚጠባበቁት ምንድነው? ድምጻቸው ነው። ከዛስ ወላ የንዙሩን አይመለከቱም ኢላ ማ የተረተቡ የሚረተበው የሚመጣው ነገር አይመለከቱም። ዐላ ዛሊከ እንደዚህ በማድረጋቸው ማለት ነው። ዐላ ዛሊከ ማለት በዚህ ላይ ማለት ነው። በዚህ ላይ ማለት እንደዚህ በማድረጋቸው ተረትቦ የሚመጣው ተያይዞ የሚመጣው ነገር አይመለከቱም። ወላ የንዙሩን አይመለከቱም ኢላ ማ የተረተቡ ተያይዞ የሚመጣው ነገር አይመለከቱም። ዐላ ዛሊከ በዚህ ላይ በዚህ ስራቸው ላይ ከምን ሚነል ኢኽላሊ ማግዶልን ከማጉደል ማለት ነው። ምን ማጉደል? ቢሰዋቢ ሰዋቡ ያጎልባቸዋል። አንዱን አያ እንደዚህ አድርጎ በሚቀሩበት ሰዓት እንግዲህ መቼም ቁርአን የሚቀራው ለምንድን ነው? ሰዎችን ለማሳየት ለመፎካከር፣ ለሌላ ነገር አይደለም። ትልቁ የቁርአን ትልቁ ዓላማ ምንድነው? ሰዋብ ነው፣ አጅር ማግኘት ነው ከአላህ ሱብሓነሁ ወተዓላ። አላህ ሱብሓነሁ ወተዓላ ዘንድ ነገ እኛ በምንቀራው ቂራአትና በምናስቀራው ቂራአት ነገ አላህ ሱብሓነሁ ወተዓላ እሱ ዘንዳ ከፍ ብለን እንድንገኝ ነው፣ ጀነት ውስጥ ማለት ነው። ሰዋብ አጅር እንድናገኝ ነው። ስለዚህ እንደዚህ በማድረጋቸው ምን አይመለከቱም? ወላ የንዙሩን አይመለከቱም ኢላ ማ የተረተቡ ተረትቦ ተያይዞ የሚመጣ ነገር ዐላ ዛሊከ በዚህ ስራቸው ላይ ሚነል ኢኽላሊ ከማጉደል ቢሰዋቢ ከአጅር የሚያጎለው አጅር አይመለከቱም ማለት ነው። ጠይብ ፈضለን አለ ይቅርና አለ ዐኒል ኢኽላሊ ማጉደላቸው እንኳን ይቅርና አለ ምን ቢተዕዚሚ ማላቅን ማጉደላቸው ምን ማላቅ ከላሚ ረቢል ጀባር ከላም ንግግር ማላቃቸው እንኳን ይቅርና ከላም ረቢ እዚህ ጋር ረቢ የሚል ቃል ትቶታል። ረቢል ጀባሪ ረቢ የሚል ቃል መኖር ነበረበት። ረቢል ጀባሪ የጀባር የልቅና ባለቤት የታላቅነት ባለቤት የሆነው የአላህ ሱብሓነሁ ወተዓላ የጌታችን ንግግር ማላቁ ይቅርና
የራሳቸው አጅር እንኳን እንደሚያጎልባቸው አይመለከቱም ማለት ነው። እንግዲህ በመጀመሪያ ደረጃ ይሄን በሚሰሩበት ሰዓት የአላህ ሱብሓነሁ ወተዓላ ንግግር ማላቅን ትተውታል፣ ኢኽላል አድርገውታል፣ አጉለውታል ማለት የአላህን ንግግር ያላቁ አይደለም። እንኳን ያን እንኳን ማየታቸው ይቅርና የአላህን ንግግር ማላቃቸው እንኳን እሺ ያን ባይመለከቱ ያን ይቅርና የራሳቸው እንኳን የሚያገኙት አጅራቸው እንደሚጎልባቸው አይመለከቱም። ጠይብ እያለ ነው። ፈኩሉ ዛሊከ እነዚህን ሁሉ ሐራሙን የተከለከሉ ናቸው። የምተኒዑ የተከለከለ ይሆናል። ቀቡሉሁ መቀበሉ የተከለከለ ይሆናል። እንደዚህ አይነት ነገር እኛ አሁን ለምሳሌ እንደዚህ አይነት ነገር የሚያደርጉ ሰዎች ካየን ወይም እንደዚህ አይነት የሚሰሩ ሰዎች ወይም እንደዚህ አይነት ነገር እንድንሰራ የሚያደርጉ ሰዎች ቢኖሩ መቀበሉ ምንድነው የተከለከለ ነው። ወየጅቡ ግዴታ ነው። ረድሁ ረድ ማድረግ መመለስ፣ ወኢንካሩሁ መቃወም ማለት ይሄ መሆን የለበትም ብለን መቃወም አላ ሙርተኪቢሂ እነዚህ በሚፈጽሙ እንደዚህ የሚያደርጉ ሰዎች እንደዚህ አቀራ እንደዚህ ማድረግ የለባቸውም ብለን ልንቃወማቸው፣ ኢንካር ልናረጋቸው፣ ረድ ልናረጋቸው ይገባል። እንደዚሁም እንደዚህ አይነት ነገር ልንቀበል አይገባም እያለን ነው። ስለዚህ እንደማንም ከአቀራር ጋር ተያይዘው የሚመጡ ክፍተቶችን በተወሰነ መልኩ እዚህ ላይ ጠቅሶልናል ማለት ነው። ኸይር ኢንሻአላህ እንግዲህ እኛም ደርሳችን እስከዚህ ድረስ እናደርገዋለን። በቀጣይ ደግሞ ስለ ተክቢር ሰበቡሁ ወሲገቱ ወብቲዳኡሁ የሚል አለ። ተክቢር አላሁ አክበር ስለማለት ቁርአን ከጨረስን በኋላ ስለዛ ወደፊት ኢንሻአላህ በቀጣይ ደርሳችን ምናይ ይሆናል። ወላሁ ሱብሓነሁ ወተዓላ አዕለም ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።